ሰላም እንደናችሁ ውድ የሊቨርፑል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ከርቲስ ጆንስ እንዲህ ሲል ተናግሯል። በዚህ አስከፊ የውድድር ዘመን ላሳያችሁት ቀጣይነት ያለው ድጋፍ አመሰግናለሁ። ይህ በዚህ የእግር ኳስ ክለብ ውስጥ ከሚጠበቀው መዝናኛ በጣም የራቀ ነው ሲል ነው እንግዲህ ከስታንዳርዱ የወረደ እንደሆነ ከርቲስ ጆንስ የተናገረው። በአስቶን ቪላ ሊቨርፑል እንግዲህ 4-2 በሆነ ውጤት ሽንፈት ማስተናገዱ ይታወሳልና ይህንን ማስከትለው ከርቲስ ጆንስ ይህንን አስተያየቱን ሰጥቷል። ሊቨርፑሎች በብዙ ረገድ መሻሻል እንዳለባቸው ፍንትው አድርጎ የሚያመላክት ጨዋታ እንደሆነ ሁላችን መመልከት ችለናል። የአርነ ስሎት ቆይታም እንግዲህ በጣም አጠራጣሪ እንደሆነ የሚያሳይ ነው። ቼልሲዎች እንግዲህ አሰልጣኝ ቀይረዋል። ሊቨርፑሎችም አሰልጣኝ የማይቀይሩበት ሁኔታ ይኖራል ተብሎ አይጠበቅም። በክረምቱ እንግዲህ አዲስ አሰልጣኝ መሾም እድል ይኖራቸዋል ተብሎ ይጠበቃል። ምንም እንኳን ታማኞቹ ፋብሪዚዮና ዴቪድ ኦርንስተን አርነ ስሎት በሊቨርፑል ይቆያሉ ቢሉም ነገር ግን አሁን ካሉት ሁኔታ አንጻር አሰልጣኙ የመልቀቅ እድል ይኖራል ተብሎ ይጠበቃል። ጂሚ ካራካር እንዲህ ሲል ተናግሯል። እነዚያን ከሜዳ ውጭ የተደረጉ ጨዋታዎችን ውጤት ስትመለከት ሁልጊዜ ስለ ስብዕናቸውና ስለ ባህሪያቸው የሚናገር ይመስለኛል። ሊቨርፑል በሊጉ 5ኛ ደረጃ ላይ መገኘቱን ማመን አልቻልኩም። የገቡባቸውን የጎሎች ብዛት ስታስብ ወደፊት ሲያጠቁም በጭራሽ አስፈሪ አይመስሉም። በዚህ ላይ ደግሞ ያ ከሜዳ ውጭ ያላቸው መጥፎ ታሪክና ሊቨርፑልን በፕሪሚየር ሊጉ 5ኛ ነው ሲል ተናግሯል። ቨርጂል ቫን ዳይክ እንደ ማንኛውም ተራ ሰው ስህተት ሲሰራ ያየሁበት የመጀመሪያ ውድድር ዘመን ነው። ይህም በሌሎች ላይ ተጽዕኖ አሳድሯል ሲል ተናግሯል። አብረውት የሚሰለፉትን ተከላካዮች ስትመለከት ሰዎች ምን ያህል ጎበዝ እንደሆኑ ይናገሩኛል። ነገር ግን ቫንዳይክ በጥሩ አቋም ላይ በማይሆንበት ጊዜ አንዳንድ ጊዜ እነሱ ተነስተው ትንሽ ሊረዱት ይገባል። ይህ ግን ሲሆን አይታየኝም ሲል እንግዲህ ቫንዳይክ አጣማሪዎቹ ጥሩ እንዳልሆኑ ለመመስከር ነው እንግዲህ ጂሚ ካራካር ሙከራ ያደረገውና ብዙ የሚሰሩ ስራዎች እንዳሉ ጂሚ ካራካር ተናግሯል። የሞሳላህን መግለጫ የማቀርብላችሁ ይሆናል። ይህ ክለብ ከተጠራጣሪነቱ ወደ አማኝነቱ ከአማኝነቱ ደግሞ ወደ ሻምፒዮንነት ሲቀየር ባይና አይቻለሁ። ይህም ከባድ ስራን የጠየቀ ነበር። ክለቡ እዚያ ደረጃ ላይ እንዲደርስ ለመርዳትም እኔ ሁልጊዜም የምችለውን ሁሉ አድርጌያለሁ። ከዚህ በላይ የሚያኮራኝ ምንም ነገር የለም። በዚህ ውድድር ዘመን በድጋሚ ሌላ ሽንፈት እጃችንን መስጠታችን በጣም የሚያምና ደጋፊዎችንም የሚገባቸው ነገር አልነበረም ብሏል። ከአስቶን ቪላው ሽንፈት በኋላ ሊቨርፑል ተቀናቃኞቹ ወደሚፈሩት ያንን ጠንካራና የማይቋረጥ የማጥቃት ሄቪ ሜንታል ፉትቦል የሚጫወት ቡድን እንዲመለስ በድጋሚ ዋንጫዎችን እንዲያነሳ ቡድን እንዲቀየር ፈልጋለሁ። እኔ የማውቀውን ያንን አይነት እግር ኳስ ነው መልሶ ሊገኝ ለዘላቂታው ሊጠብቅ የሚገባው ማንነትም እሱ ነው። ይህ ጉዳይ ለድርድር የሚቀርብ አይደለም። ይህንን ክለብ የሚቀላቀል ማንኛውም ሰው ከዚህ ጋር መላመድ አለበት ብለዋል። እዚህም እዚያም አንዳንድ ጨዋታዎች ማሸነፍ ሊቨርፑል ሊታወቅበት የሚገባው ነገር አይደለም። ሁሉም ቡድኖች ጨዋታዎች ያሸንፋሉ። ሊቨርፑል ሁልጊዜም ለእኔም ሆነ ለቤተሰቤ ትልቅ ትርጉም ያለው ክለብ ሆኖ ይቆያል። እኔ ሄድኩም ከረጅም ጊዜ በኋላም ቢሆን ስኬታማ ሆኖ ማየት እፈልጋለሁ። ሁልጊዜም እንደምለው ለሚቀጥለው የውድድር ዘመን ቻምፒዮንስ ሊግ ማለፍ ዝቅተኛ መመዘኛ ነው። ይህ እንዲሆን የምችለውን ሁሉ አድርጋለሁ ሲል ተናግሯል። ሊቨርፑል አሁንም ቢሆን እንግዲህ የቻምፒዮንስ ሊግ ተሳታፊነት ደረጃን ይዞ የማጠናቀቅ ዕድሉ እጅግ ሰፊ ነውና ይህ መልካም የሚባል ዜና ነው። ነገር ግን ዘንድሮ የውድድር ዓመት እያሳለፈ ያለው ወይም እያደረገ ያለው ጉዞ በጣም አስከፊ እንደሆነ ሁላችንም መመልከት ችለናልና ሊታረም እንደሚገባ ፍንትው አድርጎ የሚያሳይ ነው። ጆዋ ጎሜዝ በዚህ ክረምት ሊቨርፑልን የመልቀቅ ዕድሉ ሰፊ እንደሆነ እየተገለጸ ይገኛል። ያ ማለት እንግዲህ ጆዋ ጎሜዝ በክረምቱ የዝውውር መስኮት ሊቨርፑሎች ሊለቁት ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ከዚህ ጋር በተያያዘ ሊቨርፑሎች በዚህ ክረምት በእርግጠኝነት አንድ አማካይ ለማስፈረም ሀሳብ እንዳላቸው ተገልጿል። በመሀል ክፍል ላይ ያለው ፕሮብሌም ይታወቃል። ያው በተለይም በዲፌንስ ሚድፊልድ ሮል በሊቨርፑል ቤት ብዙ መስተካከል ያለባቸው ነገሮች እንዳሉ መመልከት ችለናልና ሊቨርፑሎች ይህንን አስመልክቶ አዲስ ተጫዋች በክረምቱ የዝውውር መስኮት ለማስፈረም ሀሳብ እንዳላቸው ነው የተገለጸ የሚገኘው። ታዲያ ከዚህ ጋር በተያያዘ አዳም ዋርተን ወደ ሊቨርፑል የመምጣት ዕድሉ እጅግ ሰፊ እንደሆነ ታማኝ የሚባሉ የዜና አውታሮች የገለጹት ይገኛሉ። ከሊቨርፑል ጋር ሲሙ ለበርካታ ጊዜ ሲያያዝ እንደነበር ይታወቃል። በክንፍ ቦታ ላይ እንዲሁ ደግሞ ዲዮማንዴን የማስፈረም ሀሳብ እንዳላቸው ሁላችንም እናውቃለንና በክረምቱ የዝውውር መስኮት አሁንም ቢሆን ሊቨርፑሎች ጠንካራ የሆነ እንቅስቃሴን ያደርጋሉ ተብሎ ይጠበቃል እና አሌክሳንደር ኢዛክ ወደ ሜዳ ሲመለሱ ደግሞ የተሻለ ነገር እንመለከታለን ተብሎ ይጠበቃል። በነገራችን ላይ በዘንድሮ የውድድር ዓመት ለሊቨርፑል ሌላኛው ራስ ምታት የሆነበት ምንድነው የተጫዋቾች ጉዳት ነው። እነ ሁጎ ኤኪቲኬ እንዲሁም ደግሞ አሌክሳንደር ኢዛክ ጉዳት ማስተናገዳቸው በራሱ የሆነ ኢምፓክት ወይም ተጽዕኖ እንደፈጠረ ሁላችንም እናውቃለን። በዛሬው ዕለት እንግዲህ በርካታ መረጃዎችን ለማቅረብ ሞክር ያለው አዳዲስ የሆኑ ስፖርታዊ መረጃዎችን በነገው ዕለት የማደርሳችሁ ይሆናል። አብራችሁን ስለቆያችሁ ከልብ አመሰግናለሁ።